አሁን ግን የተለቀቀው ሁላችንም አስቆርፎናል። ምን ሊጠጡ ነው እንዴ? ይሄን ሚዲያን እሸቱን ለመክሰስ የኛ ሚዲያ የተከሰቱትን የዋልድባ ገዳም አባቶች ነው። ሚዲያን እሸቱ መለሰ ከዋልድባ አባቶች ከባድ ተቃውሞ ገጥሞታል። ለመሆኑ ተቃውሞ የገጠመው ከምን የመነጨ ነው የሚለውን በዝርዝር እናየዋለን። ሁለተኛው መረጃችን ደግሞ ተወዳጁና የብዙዎች የሳቅ ምክንያት የሆነው ኮሜዲያን አሌክስ በጠና ታሞ ሆስፒታል መግባቱ እያነጋገረ ነው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? መረጃውን ላይክ በማድረግ እንድትጀምሩ እያልኩ ቀጥታ ወደ መረጃዎቹ አልፋለሁ። አንጋፋው ኮሜዲያን አሌክስ በድንገተኛ ህመም ሆስፒታል መግባቱ ብዙዎችን አስደንግጧል። በስታንዳፕ ኮሜዲ ስራዎቹ ሁልጊዜም ፈገግታን የሚለግሰን በአባይ ቲቪ የዋሸው እንዴ ፕሮግራም መስራችና አቅራቢ በመሆን የምናውቀው እንዲሁም በአርቲስት ቲቪ የዘጠናዎቹ ፕሮግራም ላይ የብዙዎችን ትዝታ የቀሰቀሰው ተወዳጁ አርቲስት አሌክስ በድንገተኛ ህመም ምክንያት በራስ ደስታ ሆስፒታል ድንገተኛ ክፍል ውስጥ እንደሚገኝ ታላቅ እህቱ ተናግራለች። በቅርቡ በኢቢኤስ የቤተሰብ ጨዋታ ፕሮግራም ላይ ባሳየው ድንቅ ችሎታ ብዙዎች አጨብጭበውለታል። አሁን የገጠመው ድንገተኛ ህመም በአድናቂዎቹና በኪነ ጥበብ አፍቃሪው ዘንድ ትልቅ ድንጋጤን ፈጥሯል። ለተወዳጁ አርቲስት ፈጣን ጤንነት እየተመኘን በጸሎታችሁ እንድታስቡት ጥሪያችንን እናስተላልፋለን። ወደ ቀጣዩ መረጃ ስናልፍ ተወዳጁ ኮሜዲያን እሸቱ መለሰ ከዋልድባ አባቶች ከባድ ተቃውሞ ገጥሞታል። ለመሆኑ ለምን ተቃውሞ ገጠመው? እንደሚታወቀው እሸቱ መለሰ ለተመልካቾቹ ዋልድባን የተመለከተ አንድ ፕሮግራም አቅርቦ ነበር። እሸቱ ዶንክቲዩብ በሚለው የራሱ ዩቲዩብ ቻናል ላይ የዋልድባ እናቶችን በተመለከተ ለተመልካቾቹ ተደራሽ ማድረጉ የሚታወስ ነው። እሸቱ ቤተክርስቲያንን በተመለከተ ተደጋጋሚ ፕሮግራሞቹን በመስራት ይታወቃል። በተለያዩ የቤተክርስቲያን የገቢ ማሰባሰቢያ ፕሮግራሞች ቀጥታ ስርጭት ከመምራት እስከ ማስተባበር ድረስ የድርሻውን የሚወጣ የቤተክርስቲያን ልጅ ነው። ሆኖም ግን ሰሞኑን የዋልድባ እናቶችን በተመለከተ በሰራው ፕሮግራም ላይ ከባድ ተቃውሞ ገጥሞታል። ተቃውሞው ደግሞ ከዚያው ከዋልድባ አባቶች መሆኑ ጉዳዩን እጅግ ውስብስብ አድርጎታል። እሸቱ የዋልድባ እናቶችን በተመለከተ በሰራው ፕሮግራም ላይ የገዳሙ አባቶች ቅሬታ ከማቅረባቸው በፊት ፕሮግራሙ ከመተላለፉ በኋላ በርካታ ተመልካቾች በፕሮግራሙ ላይ ቅሬታቸው ማሰማታቸው የሚታወስ ነው። እሸቱ በፕሮግራሙ ላይ ያሳተፋቸው እናቶች የገዳም መናኒ የማይመስሉ፣ ዓለምን የናቁ የማይመስሉ፣ በእድሜ ገና ትንንሽ እና ጉስቁልና ያያቸው የማይመስሉ፣ ከከተማ ሰው ጋር ሲነጻጸሩ ልዩነት የማይታይባቸው ናቸው በሚል በርካቶች ሀሳብ አስተያየታቸውን መስጠታቸው ይታወሳል። እሸቱ እናቶችን ለመርዳት ቢፈልግ እንኳ ካልጠፉ እናቶች ወጣቶችን ብቻ መርጦ ማካተቱ ለምን ተፈለገ? ገዳማውያን እናቶችን ለመርዳት እና ችግርን ለማሳየት ሳይሆን የፊልም ትወና የሚመስል ነገር አለው የሚሉ በርካቶች ነበሩ። እነዚህና ሌሎች መሰል ጥያቄዎችና ቅሬታዎች ከበርካቶች ሲነሱ ከቆዩ በኋላ በመጨረሻ የገዳሙ አባቶች ነን የሚሉ ሶስት አባቶች በእግረኛው ሚዲያ በኩል ብቅ ብለው እሸቱ የሰራው ትክክል አለመሆኑን ማብራራት ጀመሩ። አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን? የቦታውን ህግና ስርዓት ጣሰው። እነዚህ አባቶች በገዳሙ የሚኖሩ አባቶች ናቸው። እነዚህ አባቶች እሸቱ የገዳሙ እናቶችን በተመለከተ የሰራውን ፕሮግራም አንድ ባንድ እያነሱ ትክክል አለመሆኑን በአጽንኦት ህዝቡ እንዲሰማው ተናግረዋል። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ እነዚህ አባቶች በእግረኛው ሚዲያ ላይ ቀርበው በእሸቱና በዶንክቲዩብ ላይ ማዘናቸውን በምሬት ተናግረዋል። ድርጊቱ ከአንድ የቤተክርስቲያን ልጅ የማይጠበቅ ተግባር ነው፣ እኛ ሳናውቀው የተደረገ የገዳሙን አሰራርና ቃል ኪዳን የጣሰ ነው በሚል በከፍተኛ ምሬት ቅሬታቸውን የገለጹበት ነው። እሸቱ ዋልድባ ድረስ ሂዶ የሰራው ዶክመንታሪ በተጠና መንገድ እስክሪፕት ተጽፎለት የተደረገ እንጂ የገዳሙን እናቶች ለማገዝ የተደረገ አይደለም። እይታን ለማግኘት ሲባል የገዳሙን አሰራርና ቃል ኪዳን ለገንዘብ ማግኛ መጠቀሙ አግባብነት የለውም ሲሉ በአጽንኦት ተናግረዋል። ኧረ አንድ ጊዜ አዳምጡኝ፣ ምን አለ ቢያዳምጡኝ። እናቶችን በዚህ ልክ አሯሩጦ መቅረጽና ዶክመንታሪ መስራት አግባብነት የሌለው ከገዳሙ አሰራር ውጪ ነው በሚል ድርጊቱን የገዳሙ አባቶች የኮነኑት ነው። ድርጊቱ የገዳሙን ሕግና ስርዓት የጣሰ ነው ሲሉ የዋልድባ አባቶች በከፍተኛ ቅሬታ ተናግረዋል። ዋልድባ የአባቶች እንጂ የእናቶች ገዳም የሚባል የለም። ፕሮግራሙ ዋልድባ የሴት ገዳም አለ የሚል ድምዳሜ ያለው ስለሆነ ትክክል አይደለም።
ፊልሙ ገቢ ለማሰባሰብ የተሰራ ዓለማዊ እይታና መልእክትን ያነገበ እንጂ ትክክለኛ የገዳም አኗኗርን የሚገልጽና የሚያሳይ አይደለም በማለት የተላለፈ መልእክት ነው። እነዚህ ዋልባ አባቶች አጥብቀው የተናገሩት ነገር ዋልባ የአባቶች ገዳም እንጂ የእናቶች ገዳም የሚባል የለም በሚል መልእክታቸውን አስተላልፈዋል። ይህ መረጃ በአጭር ጊዜ በርካቶች ዘንድ የደረሰ መሆኑን ተመልክተናል። ከነዚህ ሰዎች መካከል በጣም ጥቂቶች የአባቶች አስተያየት ተገቢነት የሌለው ያሉ አልጠፉም። ኮሜዲያን እሸቱን ለመክሰስ የዋልድባ አባቶች በእግረኛ ሚዲያ የተከሰቱትን የዋልድባ ገዳም አባቶች ነው። እሸቱ የቤተ ክርስቲያንን ጉዳይ በተደጋጋሚ የሰራ የሚቆረቆር የቤተ ክርስቲያን ልጅ ነው። ይህንን እያወቁ የዋልድባ አባቶች ኮሜዲያን እሸቱ መለሰን ለማሳጣት የመጡበት መንገድ የተሳሳተ ነው። ቅሬታ ለማቅረብ አዲስ አበባ ድረስ ከመምጣት በአንድ የስልክ ጥሪ እሸቱን ማናገርና ማስተካከል ይችሉ ነበር። ነገር ግን ይህንን አላደረጉም የሚል ቅሬታ አቀርቡባቸዋል። የሆነ ሆኖ አባቶች በእሸቱ መለሰ ፕሮግራም ላይ ያቀረቡትን ቅሬታ በዚህ መንገድ አቀረብንላችሁ። እናንተ የአባቶች ቅሬታ ትክክል ነው ብላችሁ ታስባላችሁ ወይስ የእሸቱ ፕሮግራም? የትኛውን ትመርጣላችሁ? በኮሜንት መስጫ ሳጥኑ ላይ ሐሳባችሁን አስፍሩልን እያልን ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ኮሜዲያን እሸቱ መለሰ የሚሰራቸው ፕሮግራሞች በተደጋጋሚ ከህብረተሰቡና ከተለያዩ አካላት ቅሬታዎች እየቀረቡበት ይገኛል። እንግዲህ የእሸቱ ችግሩ የእሸቱ የሚሰራቸው ፕሮግራሞች ወይስ ደግሞ ከህብረተሰቡ የሚነሱ ቅሬታዎች የሚሉት እጅግ አነጋጋሪ ሆነው ቀጥለዋል። እንደሚታወቀው እሸቱ መለሰ ለቤተ ክርስቲያን ቅርብ የሆነ ልጅ ነው። ነገር ግን የሚሰራቸው ፕሮግራሞች ብዙም ተቀባይነት እያገኙ አይደለም። ይህ የሆነው ደግሞ ለምን እንደሆነ በርካቶች ሀሳብ አስተያየታቸውን እየሰጡ ነው። ነገር ግን በእሸቱ መለሰ የሚሰራቸው ፕሮግራሞች እኔ ችግር አለባቸው ብዬ አላስብም። ምክንያቱም ዋልባም ሄዶ የሰራው ፕሮግራም አባቶችን አነጋግሮ ሊሆን ስለሚችል እንግዲህ የሰራው ፕሮግራም በጥቂት አካላት ተቀባይነት ላይኖረው ይችላል። ነገር ግን እዚያ ያን ሁሉ ቀረጻ ሲያደርግ ምናልባት የቤተ ክርስቲያን አባቶችን ሳያናግር ይሆናል ብዬ አላስብም። ነገር ግን ምናልባት የሰራው ፕሮግራም ማስታወቂያና ለዶክመንተሪ ወይም ደግሞ ፊልም የሚመስል ነገር አለው የሚለው ውሃ የሚያነሳ ነው። ምክንያቱም በገዳም አባቶች መካከል በገዳም እናቶች መካከል እንዲህ አይነት መሰል ፕሮግራም መቅረጽ ተገቢነት ላይኖረው ይችላል። ምክንያቱም እነዚህ የገዳም እናቶች ከዓለማዊን ሕይወት ንቀው የገቡ እስከሆነ ድረስ እንዲህ አይነት መሰል ፕሮግራም እና ቀረጻ ላይደረግ ይችላል። ነገር ግን እሱ አስቦት ሊሆን የሚችለው እንግዲህ እናቶችን ለመርዳት በሚል ያደረገው ሊሆን ይችላል። ነገር ግን ይህ ቀረጻና ይህ ፊልም ዶክመንተሪ ፊልም በብዙዎች ዘንድ አልተወደደም። እንግዲህ ያልተወደደበት ምክንያት የገዳም እናቶች ሕይወት ይህንን አይመስልም። የገሃዱን ዓለም የሚመስል ፊልም የተሰራበት የተላለፈበት ነው በሚል በርካቶች ቅሬታቸውን አንስተዋል። ነገር ግን በርካቶች ቅሬታቸውን ያንሱ እንጂ አንዳንድ ሰዎች ደግሞ ድጋፋቸውን ሰጠውታል። የገዳም አባቶች ያን ያክል አገር አቆራርጠው ከሚመጡ እሸቱ መለሰ ስህተት እንኳ ቢሆን ለእሸቱ አንድ ስልክ ደውለው እንዲያስተካክልና ፕሮግራሙን ከአየር ላይ እንዲያወርደው ማድረግ ይችሉ ነበር። ነገር ግን ይህንን ሳያደርጉ ቀጥታ ለአቤቱታ አዲስ አበባ ድረስ መምጣታቸው ትክክል አይደለም የሚሉ ሰዎች ጥቂቶች አይደሉም። እንግዲህ የኛ እይታ ይህን ይመስላል። እናንተ ደግሞ ያላችሁን ሀሳብ አስተያየት ሀሳብ መስጫ ሳጥኑ ላይ ታስቀምጡልን ዘንድ እየጋበዝን ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ቻው ቻው።